ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። አብራችሁን ቆዩ። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ለአባል የመንግስት ሰራተኞች ስልጠና ሰጠ። የከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አስናቀች ኃይሌ አባላቱ በመንግስት ተቋማት ውስጥ በተሰማሩበት መስክ ስኬት የማስመዝገብ ኃላፊነታቸውን እንዲወጡ አሳስበዋል። ያደገች ሀገርና ከተማ ለትውልድ ለማሻገር መንግስትና ፓርቲ የጣለባቸውን ኃላፊነት በአግባቡ እንደሚወጡም ኃላፊዋ ገልጸዋል። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ተስፋዬ ገብሬ ለፓርቲው ስትራቴጂክ እቅድ ስኬት የ2018 እቅድ አፈጻጸም ጉልህ ሚና እንዳለው አስረድተዋል። አባል የመንግስት ሰራተኞች የፓርቲውን ዓላማ በአግባቡ ተረድተው የስኬት ጉዞ ለማሳለጥ ይቻል ዘንድ ስልጠናው አስፈላጊ ነው ብለዋል። የመንግስትና የፓርቲ ራዕይን ተቀብሎ ከልብ ተግባብቶ ቀን ከሌት መስራት ለኢትዮጵያ ብልጽግና እውን መሆን ወሳኝ እንደሆነም ነው የገለጹት። የተፈጥሮ ሀብት ልማት ጥበቃ ስራ ማህበረሰቡን በኢኮኖሚ ተጠቃሚ እያደረገ መሆኑን የወልዲያ ከተማ አስተዳደር ግብርና መምሪያ አስታወቀም። ከተማ አስተዳደሩ የ2018 የተፈጥሮ ሀብት ልማት ንቅናቄን አስጀምሯል። የከተማው ነዋሪዎችም የተፈጥሮ ሀብት ልማት ስራው ውጤታማ እንዲሆን አመቱን ሙሉ የእንክብካቤ ስራ እንደሚሰሩ ነው የተናገሩት። እስከዛሬ በሰሩት የተፈጥሮ ሀብት ልማት ስራ ምርትና ምርታማነት ጨምሯል ያሉት ነዋሪዎቹ የአካባቢያቸው ገጽታ እየተቀየረ መሆኑንም ገልጸዋል። ተራራው የገቢ ምንጭ የሆነ ነው፣ ለልጆቻችን የስራ ዕድል የሚፈጠርበት መሆን ችሏልም ነው ያሉት ነዋሪዎቹ። የወልዲያ ከተማ አስተዳደር ግብርና መምሪያ ኃላፊ ደስታ ሞላ እስካሁን 2470 ሄክታር መሬት በተለያዩ ተፋሰሶች ለምቷል ብለዋል። በዚህ ዓመት 24000 ሄክታር መሬት በ7 ተፋሰሶች እንደሚለማም ተናግረዋል። ከአሁን በፊት በለሙ ተፋሰሶች ለ144 ወጣቶች በንብ እርባታ ዘርፍ ቋሚ የስራ ዕድል ተፈጥሯል። እንዲሁም በሳርና በደን ልማት ከ300 በላይ ወጣቶች የስራ ዕድል ተጠቃሚ ሆነዋል ብለዋል። የወልዲያ ከተማ አስተዳደር ምክትል ከንቲባ ንጉስ ዝናቡ መልክዓ ምድሩ የተጎሳቆለ ሀገር ለትውልድ ማሻገር ተገቢ እንዳልሆነ አንስተዋል። የተፈጥሮ ሀብት ልማት የተፈጥሮ ሚዛንን በመጠበቅ ልጆቻችንን የለማ ሀገርና የለማ መልክዓ ምድር ባለቤት የማድረግ ቁልፍ ተግባር መሆኑን ተናግረዋል። ዘገባዎቹን ያደረሰን ባልደረባችን ካሳሁን ኃይለ ሚካኤል ነው። መንግስትና ህዝብ ያቀረቡትን የሰላም ጥሪ ተቀብለን ካጠፋነው ጥፋት በመማር ህዝባችንን ለመካስ ዝግጁ ነን ሲሉ በወረባቦ ወረዳ በሀገር ሽማግሌዎችና በአበጋሮች እርቅ የፈጸሙ በጫካ የቆዩ ወጣቶች ገለጹ። በዞኑ የሰላም ጥሪውን ተቀብለው ማህበረሰቡን የሚቀላቀሉ ወገኖች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን የደቡብ ወሎ ዞን አስተዳደር አስታውቋል። አበሻን ላይ ሀገራችንን አንድ ላይ ማላማለን አንድ ላይ ሰላም እናደርጋለን። የህዝባቸውን ስቃይ የተረዱ ትናንት ካጠፉት ጥፋት ተምረው ዛሬ ህዝባቸውን ለመካስ በርካቶች የመንግስትንና የህዝብን የሰላም ጥሪ ተቀብለው ከጫካ ወደ ማህበረሰባቸው እየተቀላቀሉ ነው። ከነዚህ መካከል በደቡብ ወሎ ዞን በወረባቦ ወረዳ በአባት አደሩ የእርቅና ሽምግልና መሰረት በአገር ሽማግሌዎች፣ በሃይማኖት አባቶችና አበጋሮች ላጠፉት ጥፋት በማህበረሰቡ ዘንድ ይቅርታ እንዲወርድላቸው ተደርጓል። በተሳሳተ ግንዛቤ የአማራ ህዝብ ጥያቄ በነፍጥ ይመለሳል በሚል ጫካ መግባታቸውን ያነሱት ታጣቂዎች በተግባር የሆነው ግን የተገላቢጦሽ ነው ሲሉ ገልጸዋል። እንታገልለታለን ያልንለት ህዝብ መከራው ሲበዛ በማየታችን በይቅርታ ወደ ማህበረሰባችን ተመልሰናል ብለዋል። ታጣቂዎቹ የፋኖ አጀንዳ ሌላ ተልኮ ነው። ሌላ ተልኮ መሆኑን ሳናቅ ወደ ጥፋት ገብተን ነበር። ህዝባችንን በይቅርታ ጠይቀን ወደ ሰላም ተመልሰናል። የራሳቸው ንግድ ነው ያዙት። ቤተሰብ የፋኖ ቤተሰብ በሚሊዮን እየቆጠረ ሱቅ እየከፈተ ነው ያለው። የገዛው ወንድሙን እየዘረፈ ተኔ ተምሮ ማንኛውም ወጣት የሚጠቅመው ህዝብ ነው። የሚጠቅመው ተመንግስት ጎን መቆም ነው። የሚጠቅመው ልማት ነው። እነዛን የሚገድፉ ወጣቶች የኛም ወንድሞች የምንላቸው አሉ። በጠቅላላ ከሰሜን ወሎ ጀምሮ ወደ ወረባቦ የሚመለከተን ልጆች እኛን ተከትለው እንዲገቡ ጥሬን አስተላልፋለሁ። እኔ ለአመታት አብሬያቸው ኑሬ አብሬያቸው ስንከባከባቸው ኑሬ አግተው ናቶ ለመሳነ ብላ ብለው አታለው ወስደው 1 ሚሊዮን አስከፈሉኝ።
1 ሚሊዮን የከፈለልኝ ይሄ ተበድለው የነበርኩት ማህበረሰብ ነው። የከፋ ግፍ አደረሱብኝ። ቀኝ እጄ ፓራላይዝ እስከሚሆን ድረስ ደብድበውኝ ከዛም በኋላ ወደ ሕክምናም ሳይወስዱኝ ወደ ውጊያ ገባለች 3 ወር ተዋግቻለሁ ማለት ነው። ማህበረሰባችን ያደረገልንን ይቅርታ ተቀብለን ካጠፋነው ጥፋት በመማር ህዝባችንን ለመካስ ዝግጁ ነን ብለዋል የሰላምን አማራጭ የተቀበሉት ወጣቶቹ። ወደፊት ማህበረሰቡን ይዘን አገራችንን ለማዳን ከሞይ ስራ ለመቆጠብ የሰላም ኑሮ እንፈልጋለን። አገር እናፈርሳለን ብሎ የወጡ ኃይሎች ጎጠኞች ለሰብአዊነት ጭራሽ ፍጹም ሐሳብ የሌላቸው ኃይሎችን ለመታገል በቁርጠኝነት መጥቼ አገር የገብቻለሁ። ሰላም ታርቂያለሁ መንግስት ጋር ማለት ነው። የወረባቦ ወረዳ ዋና አስተዳዳሪ አደም መሐመድ የሰላም አማራጮችን ለተቀበሉ ወጣቶች መንግስት የተለያዩ የስራ ዕድሎችን በመፍጠር ሀገራቸውንና ራሳቸውን የሚጠቅሙ ዜጋ የማድረግ ስራ ተጠናክሮ ይቀጥላል ብለዋል። በቋሚነት ከመርዳትና ከማቋቋም አኳያ አንደኛው መንግስት ያው በድዳር ስልጠና እየወሰዱ የሚከፈላቸው መቋቋሚያ ሳንቲም አለ። ያንን ይዘው ስራ እንዲፈጠርላቸው ያንን ይዘው የመጡትን ሳንቲም ደግሞ የኛ ወረዳ ያለነው አመራርና የሚመለከታቸው አካላቶች እነሱን እያደራጁ ስራ እንዲፈጠርላቸው እያደረግን ያለነው። ደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን በዞኑ በርካታ የታጠቁ አካላት መንግስት ያቀረበውን የሰላም ጥሪ በመቀበል ወደ ማህበረሰቡ ተቀላቅለው አምራች ዜጋ መሆን መቻላቸውን ገልጸዋል። ሌሎች በጫካ ያሉ ታጣቂዎችም በሰላም ከህዝባቸው ጋር ተቀላቅለው የበደሉትን ህዝብ እንዲክሱ ጥሪ አቅርበዋል። ባህላችን የተጣላ ማስታረቅ፣ የተጋደለን ማስታረቅ በጣም ተዝቆ የማያልቅ እሴት ስላለ ያንን እሴት ተጠቅመን ነው ዛሬ እርቁን የፈጸምነው ማለት ነው። ሁለተኛ እንደ ደቡብ ወሎ አሁን በርካታ ልጆች የመንግስትን የሰላም ጥሪ ተቀብለው እጅ እየሰጡ ነው ያሉት። ሰሞኑን እንኳን በነበረን ደረጃ ከ345 በላይ ልጆች አሁን በአዲስ እጅ የሰጡ አሉ። ከዚህ በፊት ከ1400 በላይ ኃይል ከጫካ መጥቶ አሰልጥነን ዲዲአር አሰልጥነን ወደ ተለያየ የስራ መስክም የተሳተፈ አለ። ገና ስራ እድል የሚፈጠርለትም አለ። በዛ ደረጃ ክትትል እያደረግን ያለንበት ሁኔታ ነው ያለው። እዛ ላሉት ልጆችም ማስተላልፈው ለማያዛልቅ ለማያዋጣ ህዝባችንን እያሳነሰ እና ሁሉ ነገር አስከፊ በሆነ ሁኔታ ህዝቡ እንዲቀጥል እያደረገ ያለ እንቅስቃሴ ስለሆነ ይሄን ተውትና መታችሁ ህዝባችሁን ይቅርታ ጠይቃችሁ በሰላም ህዝባችሁ ጋር ሆናችሁ ኑሩ፣ ሰላምን ምረጡ። መንግስት ህግን ለማስከበር እየወሰደ ያለውን እርምጃ አጠናክሮ እንዲቀጥል በደቡብ ወሎ ዞን የደሴ ዙሪያ ወረዳ ነዋሪዎች ጠየቁ። በወረዳው ሰላምን ማስፈን በሚቻልባቸው ሁኔታዎች ዙሪያ ህዝባዊ ውይይት ተካሂዷል። ዝርዝሩን አብረን እንከታተል። የደቡብ ወሎ ዞን የስራ ኃላፊዎች የደሴ ዙሪያ ወረዳ ነዋሪዎችን በወቅታዊ የሰላምና የልማት ጉዳዮች ዙሪያ አወያይተዋል። በደሴ ዙሪያ ወረዳ የ030 ቀበሌ ነዋሪዎች በቀጠናው የጸጥታ ችግር ከተከሰተ ከ4 ወራት በላይ እንደሆነው አስታውሰው ዘርፈ ብዙ ችግሮችን እንዳሳለፉ ተናግረዋል። አስተማማኝ ሰላም እንዲሰፍን መንግስት የበኩሉን ድርሻ እንዲወጣም ጠይቀዋል። ሰላም ነው የምንፈልገው እኛ። በደሉና ችግሩ እየደረሰብን ነው። የሚመጣው ነገር ድንገት ሆነ። ማቋረጫውስ መቼ ነው ይባላል። ስጋቱስ እስከ መቼ ይቆረጣል? በትምህርት ቤትም ልጆቻችን ትልቅ ስጋት ነው። በገበያም ውለን እንገባለን ስጋት ነው። ከእናንተ ደግሞ አሁንም ቢሆን በዛም ቢሆን በዚህም ቢሆን የማያስጎዳውን ነገር ምክራችን ነው። ምከሩን እንቀበል። ከመስከረም ጀምሮ እስካሁን ድረስ 4ኛ ወራችን ይዘናል። ቀበሌም ስራ ቆሟል። ማንኛውም በቃ ስራ ትቷል። የሆነበት ምክንያት ምንድነው? በሰላም እጦት ነው። የመጀመሪያው ሰላም መስተካከል አለበት። ሰላም በማን ነው የሚስተካከለው? በሁለቱም ነው፣ በሁሉም ነው፣ በመንግስትም በህዝብም ነው። መንግስት የጀመረው ነገር መቀጠል አለበት። ለአሁን አርምቃችሁ የምትተሩ ነገ ባዶ ተሆነ ዋጋ የለንም። ዋጋ ነገር የለንም። ዋጋ የምናገኝ ተሆነ ዛሬም ነገ ዋጋ የሚያገኝ ተሆነ ህዝብ አብሮ ይሰዋል። መንግስት ተከታተለ ተቆጣጠረ፣ ሰላሙ ተገደፈልን። እነዛስ መቼ ፈገፋው ሰርፋው ተተነገ ባዶ ሲሆን አይመጡብን። አገው ተጠበቀ ተከለለ እኮ አይመጡም። እነዛም ያው ሰላም እንኖራለን። መንግስት እንገዛ እንመቻለን። የደሴ ዙሪያ ወረዳ ዋና አስተዳዳሪ አቶ ጀማል መሐመድ በአካባቢው አስተማማኝና ዘላቂ ሰላምን ለማረጋገጥ ህዝቡ አንድ ሆኖና ተደራጅቶ አካባቢውን መጠበቅ ይኖርበታል ነው ያሉት። ሰላሙን እናቅናው፣ እዚህ ያሉ የቀበሌ አመራሩን እናቅናው፣ ቀበሌ ላይ ያለውን መንግስት እናጠናክረው።
ሰላም እንፈልጋለን ብለን ካሰብን እኮ ልክ ሚናችንን አቅለን ሁሉን ነገር ጥቅልል አድርገን ለመንግስት መስጠት ሳይሆን የጠጠሯን ያህል እኛ ሚና አለን ብለን መተጋገዝ ስንችል መቀናጀት ስንችል መናበብ ስንችል ነው። በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ ዳኛው ዘላቂ ሰላምን ለማረጋገጥ የሚደረገው ርብርብን በማገዝ ማህበረሰቡ የበኩሉን ድርሻ ሊወጣ እንደሚገባ አመላክተዋል። በሁሉም ወረዳችን እኛ ወርደናል። ወረዳዎች ደግሞ በሁሉም ቀበሌ ወርደዋል። ድንገት በሁለት ወር መምጣት ሳይሆን የፖለቲካ አመራሩ ባለሙያው ህዝባችን ጋር ሆነን እንሙት። ደሞዝ እየተከፈለን ማዕከል ላይ ተቀምጠን የምናገለግለው ህዝብ ሊኖር አይችልም ብለን መንግስት ሰራተኛውም ቀበሌ መጥቷል፣ ፖለቲካ አመራሩም መጥቷል፣ ጸጥታ መዋቅሩም ወደታች ወርዷል። እናንተን ወገን ምግብ ጥላ ደጀን አድርገን ከህዝባችን ጋር ሆነን ሰላማችን ለማረጋገጥ እንሰራለን። ካለፈው ተምረን ቀጣይ ሰላማችን ለማረጋገጥ ሙሉ ርብርብ ማድረግ ይጠበቅብናል የሚል መልእክት ነው ለማስተላለፍ የምፈልገው። በመጨረሻም ከ3.8 ሚሊዮን ብር በላይ ወጪ የተደረገበት የስንዴ ምርጥ ዘር ድጋፍ ማድረጉን ሰልፍ ሄልፕ አፍሪካ አስታወቀም። ድጋፉ የበረሃ አንበጣ ተጋላጭ የሆኑ አርሶ አደሮችን በበጋ መስኖ ልማት ተጠቃሚ እንደሚያደርግ ተመላክቷል። ተጨማሪውን ጀማል ኢማም ይነግረናል። ሰልፍ ሄልፕ አፍሪካ የተባለ መንግስታዊ ያልሆነ ድርጅት ከዓለም የምግብ ፕሮግራም WFP ባገኘው የገንዘብ ድጋፍ በአማራ ክልል በ4 ዞኖች አርሶ አደሮችን ተጠቃሚ የሚያደርጉ ተግባራትን እያከናወነ ይገኛል። ከሰሞኑ በበረሃ አንበጣ ምክንያት ጉዳት የደረሰባቸው ወረባቦ፣ ራያ ቆቦና ባቲ ወረዳዎችን ተጠቃሚ የሚያደርግ ከ3.8 ሚሊዮን ብር በላይ ወጪ የተደረገበት 435 ኩንታል ለበጋ መስኖ ስንዴ የሚውል የምርጥ ዘር ድጋፍ ማድረጉን ነው በሰልፍ ሄልፕ አፍሪካ የበረሃ አንበጣ ተጋላጭ የሆኑ አርሶ አደሮች ኑሮ ማሻሻያ ፕሮጀክት የክትትልና ግምገማ ባለሙያ አቶ ዋለሊ ከበደ የተናገሩት። ወደ 9146 የሚሆኑ ለበረሃ አንበጣ ተጋላጭ የሆኑ ማህበረሰቦችን በመለየት እና በማቀፍ በጣም ዘርፈ ብዙ የሆኑ ስራዎችን በመስራት ላይ ያለ ድርጅት ነው። የስንዴ ምርጥ ዘርን ለሶስቱ ወረዳዎች ለተመረጡ እንደየፖቴንሻላቸውና እንደየመስኖ አቅማቸው ለወረባቦ፣ ለባቲ እንደዚሁም ደግሞ ለራያ ቆቦ ተደራሽ እያደረገ ነው። አርሶ አደሩ በገቢ ማስገኛ ስራ እንዲሰማራ ከ37 ሚሊዮን ብር በላይ ወጪ በማድረግ ከ1700 በላይ ለሚሆኑ አርሶ አደሮች በተዘዋሪ ብድር መሰራጨቱን የጠቀሱት ባለሙያው የተመረጡ የጓሮ አትክልት ዘሮችን ለአርሶ አደሩ እያቀረቡ መሆኑንም ጠቅሰዋል። ወደ 37 ሚሊዮን አካባቢ የሚጠጋ ለተመረጡ 17 የገጠር ብድርና ቁጠባ ተቋማትን ተደራሽ አድርጓል። በዚህም ውስጥ 1700 በላይ የሚሆኑ አርሶ አደሮች ተዘዋሪ ብድር ወስደዋል። አጥቢ የሆኑ እናቶች በጓሯቸው የተለያዩ አትክልትን አልምተው እንዲመገቡ 9.5 ኩንታል የሚሆኑ የጓሮ አትክልቶችን 7 አይነት የጓሮ አትክልቶችን ከ3700 በላይ ለሚሆኑ አርሶ አደሮች ስርጭት ተደርጓል። በሰልፍ ሄልፕ አፍሪካ ፕሮጀክት የወረባቦ ወረዳ ባለሙያ ስማቸው ይበይን ከዚህ ቀደም 80 ኩንታል ምርጥ ዘር ለመኸር ስራ ማሰራጨታቸውን አንስተው 145 ኩንታል ለበጋ መስኖ ልማት የሚውል የስንዴ ምርጥ ዘር ለወረባቦ ወረዳ ግብርና ጽሕፈት ቤት ማስረከባቸውን ነው የተናገሩት። በመኸር ወቅት 80 ኩንታል የሚሆን ለ214 አርሶ አደሮች ተደራሽ ማድረግ ተችሏል። አሁንም ደግሞ የወረዳውን ፖቴንሻል በማየት በሰልፍ ሄልፕ አፍሪካ ድጋፍ አማካኝነት 145 የሚሆን የቀቀባ ስንዴ ምርጥ ዘር ለመስኖ ለበጋ መስኖ አገልግሎት የሚውል ተመድቧል። ያው ዛሬ የምታዩት ርክክብ እየተደረገ ያለበት ሁኔታ አለ። የምርጥ ዘር ድጋፉን የተረከቡት በወረባቦ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ አብዱ አሊ የተደረገው ድጋፍ የምርጥ ዘር እጥረትን የሚያቃልል ነው ብለዋል። ሰልፍ ሄልፕ አፍሪካ የግብርና ዘርፉን የሚያግዙ ውጤታማ ስራዎችን በወረዳ ውስጥ እያከናወነ መሆኑንም አመላክተዋል። ሰልፍ ሄልፕ አፍሪካ ያው እንደ አጠቃላይ በወረዳችን ከገባ ጀምሮ ብዙ ስራዎችን እያገዘንና እየሰራልን ያለው አሁን ደግሞ በጋ መስኖ ላይ ፕሮግራሙ የያዘው አካባቢ ደግሞ ቆላ አካባቢ ስለሆኑ የዘር አቅርቦት እጥረት ስላለባቸው እነዛን አካባቢ አሁን በስንዴ ዘር ድጋፍ ሲያደርግልን ትልቅ አስተዋጽኦና ማይተካ ሚና ነው ያለው የሚል እንትን አለኝ። ወደ 94 የሚሆኑ እንትኖች አሉት የገንዘብ ቁጠባ ማህበር እነዛ ላይ አሁን በተጨባጭ 9.4 ሚሊዮን ብር ድጋፍ በማድረግ 449 ሰዎችን ተጠቃሚ እያደረገና ጥሩ ድጋፍ እያደረገልን ውጤታማ እየሆኑ እንስሳትም ገዝተው ድጋፍ እያደረገልን ያለበት ሁኔታ ነው ያለው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸው ናቸው። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜ
ነው።